ስጋው ደግሞ መድኃኒት ነው አይደለም? እኛ ምኖች ነው ባሉ ምንም ችግር የለም። በሽተኞች ቁስለኞች ነው። ስለዚህ ቁስለኛ መድኃኒት ሶስት ውዳሴ ከንቱ ቢሆንብኝ እንዴት ነው? ስለሚያስፈልገን ነው። እንግዲህ ሌላው ያልቆረበው እንደኛ ባይቆስል ነው ብለህ ነው ማሰብ ያለብህ። ከሌላው ይሻላል ብለህ አይደል? እንግዲህ እንደኔ ባይቆስል ነው እንደኔ ቁስል ባይጸናበት ነው ብለህ አስበህ ምግብ ነው ስጋው ደግሞ ምግብ ነው። ምግብ ስበላ ውዳሴ ከንቱ ቢሆንብኝ ትላላችሁ? አየር ስስብ ኦክሲጂን ውዳሴ ከንቱ ቢሆንብኝ አንልም። ያለ ስጋው ያለ ደሙ በራሳችሁ ምን የላችሁ ሕይወት የላችሁ። ለሕይወቴ ነው የምቀበለው። ንስሐ ለመግባት አትፍሩ፣ ስጋውን ደሙን ለመቀበል አትፍሩ። ብዙ ሰው እየፈራ ያስቀድስና ለምን አትቆርብም ሲባል ፈርቼ፣ ለምን ሲባል እንደው አይገባኝም ብዬ። ንስሐ ከገባችሁ ነፍስ አባቶቻችሁ ቁረቡ ካሏችሁ ምንም ያስፈራችሁ? ይህ ስጋና ደም ለበቃ ሰው አይደለም የተሰጠው። ማንም የበቃ የለም። ማንም የበቃ ሰው ከተፈለገ ስጋው ደግሞ ጭራሽ እዚህ ቅዳሴ መቀደስ የለበት። የበቃ ሰው ከተፈለገ ማንም ብዙ ቦታ አስተምራለሁ። ማንም ከእመቤታችን ከቅድስት ድንግል ማርያም በስተቀር ማንም ለስጋውና ለደሙ የሚገባ የሚመጥን ማንነት የለም። ማንም ቅዱሳት ለቅዱሳን ይላል። ዓላማው ምንድነው? ቤተ ክርስቲያን እኛን ለማስፈራራት አይደለም። አንድ ሰው ለስጋ ወደሙ ብቁ የሚሆነው ለስጋ ወደሙ ብቁ አለመሆኑን በደንብ ካመወቀ ነው፣ ካመነ ነው። ብቁ አይደለውም ስንል ያኔ ብቁ እንሆናለን። ስለዚህ ቤተ ክርስቲያን የምታስፈራራን እንዳይመስላችሁ፣ ልባችንን ነው የምትሰብረው። ኃጢአትን የሚሰራ ቢኖር ይወገድ ትላለች። አምላካችን ሆይ እንደ ቸርነት ነው እንጂ በቃ ይሄ ነው አይገባኝም ስትል ያኔ ብቁ ትሆናለህ። ለስጋው ደግሞ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። ይሄ ከሆነ ዝግጅታችሁ በስጋው ደግሞ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። ለዚህ ስጋና ደም ይበቃ ማንነት እንዲኖር ከሆነ የፈለከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። ከክርስቶስ ጋር በፍቅር የመኖራችን ዋናው ምልክት ደግሞ ሁልጊዜ ከስጋው ከደሙ አለመለየት ነው። ብዙ ሰው ምክንያት አለው። እኔ ነጋዴ ነኝ ይላል። ነጋዴ አይቁረብ ተብሏል እንዴ? እኔ ወጣት ነኝ ይላል። ወጣት አይቁረብ ተብሏል እንዴ? እኔ ያላገባሁም የሚል አለ። ያላገባ አይቁረብ ተብሏል እንዴ? እኔ ገና እንዲህ ነኝ ይላል። እኔ ስራዬ እንዲህ ነው ይላል። እኔ ምና እንዴ? የምን ሁሉ ምክንያት ነው? በቃ የፍቅር ግብዣ አይደለም። ምን ምክንያት ያስፈልገዋል? ለቅዱስ ቁርባን በሚገባ መጠን መዘጋጀት አንችልም። ሁላችን መቼም አንዘጋጀት። 80 ሜት ቢሰጠን ለቅዱስ ቁርባን የሚገባ ህይወት ሊኖረን አይችልም። በቸርነቱ ነው የምንቀበለው። ልብ በሉ፣ በቸርነቱ ነው። ለስጋው ለደሙ ንጹህ ሰው ፈልግ ካላችሁኝ እኔ ከድንግል ማርያም በቀር አላገኝም። እሷን ብቻ ነው ንጹህ ሰው የማገኘው። ሌላው ሁሉ በእግዚአብሔር ቸርነት ነው። አንዱ በተግባር በድሏል፣ አንዱ በንግግር በድሏል፣ አንዱ ደግሞ በሐሳብ። ስለዚህ እንደዛ ከሆነ አንድ ሰው ንስሐ ገብቶ ይቁረብ፣ ተግባሩን ያቁምና ይቁረብ ነው እንጂ የተባለ አይ ንጹህ አይደለም እኔ አልቆርብም አንደኛዬን ነጽቼ ተው እንጂ። መቼ ነው የምትነጻው? እስቲ አፈርን በውሃ ጠቡት ምን ይሆናል? እንደዛ አባቶቻችን አሁን እዚህና ሲተረጉሙ ህድግ ለና በሳኖ የጋይነን ሲተረጉም ይላል አፈር ቢያጥቡት ይነጻልን? እንዲሁም የኔ ሰውነት ከበደል አይነጻምና በደልን ይቅር በለኝ። ደግሞ ምእመናን ለጻድቃን የሚሰጥ ሽልማት እኮ አይደለም፣ ለኃጢአተኞች የሚሰጥ መድኃኒት ነው። የበለጠ የሚያስፈልገው ለኛ ለቁስለኞቹ ነው። አንዳንድ ሰው አለመቁረቡን እግዚአብሔር አይቶ የሚያጸድቀው የሚመስለውም አለ። ማለት መዳፈር አያስፈልግም ብዙም እኔ ስለማከብረው ነው የማልቆርበው የሚላል። ስጋው ደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላችን። ለስጋው ደሙ በጣም ብቁ እስከምትሆን ድረስ ከሆነ እየጠበቅ ያለው አትሆንም መቼም። ያ ማለት ሳትቀበል ትሞታለህ። አልሆነ ለስጋው ደሙ ሙሉ ለሙሉ ብቁ የሚባል ሰው በዚህ ምድር ላይ ስለሌለ ማንም ነው የምላችሁ። እንደ በደላችን ያይደለ እንደ ቸርነት እንደ ምህረት የምንለው ለዚያ ነው። የማንም ሰውነት የማንም አይምሮ ለስጋው ደሙ በሚገባ ልክ አይደለም። በጸበል ልክ ልትሆን ትችላለህ። በእምነት ልክ ልትሆን ትችላለህ።
በምትባረክበት ነገር ልክ ልትሆን ትችላለህ። በስጋው ደሙ ልክ ሊሆን የሚችል ግን የካህናትም ስልጣን፣ የፓትርያርክ የሊቀ ጳጳስ ስልጣን በስጋው ደሙ ልክ ያለ በዚህ ምድር ላይ ምንም የለም። ነፍስ የተለየው መለኮት የተዋሃደው መለኮት የተዋሃደው ሰው በዚህ ምድር አለ ከእግዚአብሔር ውጪ? አያችሁ፣ እሱ ማለት ነው። የጌታ ስጋና ደም ማለት ምን ማለት ነው? የክርስቶስ አካል ነው እያለ ነው። ይሄ ለምንድን ነው የምትነግረን ካላችሁኝ፣ በጣም ብዙዎቻችን በተወሰኑ ኃጢአቶች ወደ ኋላ ስለምንል ነው። ይሄ ከሆነ ዝግጅታችሁ በስጋው ደሙ ልክ ለመሆን ከሆነ ዝግጅታችሁ አትሆኑ። እስከ ዕድሜ ልካችሁ ብትዘጋጁ አትሆኑ። ገዳም ብትገቡ አትሆኑ። ባህታውያን ብትሆኑ አትሆኑ። አንድ ባህታዊ ነበር ይላሉ አባቶቻችን ሲናገሩ። እና ይሄ ባህታዊ ሂድ ቁረብ ብሎ መልአክ ሲነግረው ስጋውን ደሙን ለመቀበል ሲሄድ ካህኑ አንድ አዋጅ አውጃል። ዲያቆኑ ነጽር ሲል፣ ነጽር ማለት ተመልከት አስተውል ማለት ነው። ነጽር ተመልከት አስተውል ማለት ስጋው ደሙ ይህ የሚገባው ለበቁት ነውና አስተውል ማለት ነው። አንድም ሕዋሳት እንዳያርፉበት፣ ተሕዋሳያን እንዳያርፉበት፣ እንዳይነጥብ ተመልከት አስተውል ተጠንቀቅ ማለት ነው። ቄሱ መልሶ ቅዱሳት ለቅዱሳን ይላል። ቅዱሳት ለቅዱሳን ማለት ይህ ስጋው ደሙ የሚገባው ለበቁ ለተዘጋጁ ላመኑ ሰዎች ነው ማለት ነው። እና ይሄ ባህታዊ መጥቶ ሲያስቀድስ ይህን ሲሰማ ተመልሶ ትቶት ሄደ። 40 ዓመት የዘጋ ባህታዊ እኮ 40 ዓመት በበረሃ በገዳም በበዓት ይኖር፣ ተለይቶ ይኖር፣ ከሰው ተለይቶ ይኖር እና ለዚህ ባልበቃሁም እኔ ይህን ስጋና ደም እንዴት አድርጌ እቀበላለሁ? ለዚህ የበቃ ሰውነት የለኝም ብሎ ተመልሶ ሄደ። እንደገና 40 ዓመት ሲሞላው መልአክ መጥቶ ሂድና ስጋውን ደሙን ተቀበል የምትሞትበት ጊዜ ደርሷል ሄደ። አሁንም ያንኑ አዋጅ ሰማው። ለዚህ አልበቃሁም ብሎ ተመልሶ ሊሄድ ሲል መልአኩ ያዘ። ተመለስና ዝም ብለህ ተቀበል አለ። ምክንያቱም ለዚህ ስጋና ደም የበቃ ማንነት መቼም ቢሆን ሊኖር አይችልም። ለዚህ ስጋና ደም የበቃ ማንነት እንዲኖር ከሆነ የፈለግከው መለኮት የተዋሃደ መሆን አለብህ ማለት ነው። እንደዛ ደግሞ ልትሆን አትችልም። የሚዋሃድን እግዚአብሔር በጸጋ ስለሆነ ይሄ ስጋና ደም ግን በትክክል አማናዊ የክርስቶስ ስጋ የክርስቶስ ደም ነው። ዝግጅታችሁ በዚህ ልክ ከሆነ መቼም ብቁ አትሆኑም። ስለዚህ ኃጢአታችሁን ለካህኑ ተናግራችሁ ንስሐችሁን ተቀብላችሁ ቀኖናችሁን ጨርሳችሁ ካህኑ ቁረቡ ሲሏችሁ ቁረቡ፣ ስጋውን ደሙን ተቀበሉ። በህሊናችሁ በሚመላለስ ሐሳብ ምክንያት፣ በልባችሁ በሚወጣ በሚወርድ ሐሳብ ምክንያት፣ በአንዳንድ ጥቃቅን ነገሮች በሚባሉ በእነዚያ ምክንያት ስጋውን ደሙን አልቀበልም ብላችሁ አትራቁ። በጣም ይኸውላችሁ ስጋውን ደሙን ሳንቀበል እያለፍን ነው። አለመቀበላችንም ኃጢአቱንም ሳንተወው ከነ ኃጢአታችን እንደገና ደግሞ ምህረትም ሳናገኝ እየሞትን ነው። እግዚአብሔር ከክፉ ሞት ሁላችንን የሚሰውረን። ስጋው ደግሞ ማለት እንደሱ ነው። ለዚህ ነው ቤተክርስቲያን እንድንበቃ ለኛም ጭምር ትለምናለች። አንደኛ የመጀመሪያው ጸሎት ህብስቱና ወይኑ ወደ ስጋነት ወደ ደምነት እንዲቀየር ሲሆን፣ ሁለተኛው ግን እኛ እንድንለወጥ ቤተክርስቲያን ትለምናለች። ያ ማለት ለስጋው ደግሞ የበቃ ሰውነት እንዲኖረን ማለት ነው። ተዘጋጅተው የመጡትን ይሄ ማለት እንደዚህ ስላችሁ ደግሞ ዝም ብሎ በኃጢአት ሆኖ መቀበል አይደለም፣ በክህደት ሆኖ መቀበል አይደለም፣ በጥርጥር ሆኖ መቀበል አይደለም። በሌላ ኃጢአት ጭምልቅ ብሎ ለካህን ሳይናገሩ እየሮጡ መጥቶ እንደ ውጭ ምግብ ዝም ብሎ መመገብ አይደለም ምላችሁ፣ ከካህን ጋር መመካከል። አንዳንዶቹ የሚያደርጉት ካህናቱ ራሱ ነፍስ አባቶቻቸው ቁረቢ ብለዋት፣ ኧረ በፍጹም አባ እኔ እንደዚህ አይገባኝም ይሏል። ነፍስ አባት ቁረቢ እያለች ምን አይነት ትህትና ነው? ነፍስ አባት ቁረቢ እያለ ወይ ደግሞ ለነፍስ አባት የደበቅከው ኃጢአት ካለሽ ለካህኑ ያልነገርከው ለካህኑ ያልነገርሽው እንደዛ አይነት ኃጢአት ካለሽ መናገር አለብሽ። በጣም ብዙዎቻችን ከስጋው ደሙ እየራቅን እንኖራለን። እግዚአብሔር ሁላችንም ለስጋው ደሙ ያብቃል። ንስሐ ለመግባት አትፍሩ፣ ስጋውን ደሙን ለመቀበል አትፍሩ። ብዙ ሰው እየፈራ ያስቀድስና ለምን አትቆርብም ሲባል ፈርቼ፣ ለምን ሲባል እንደው አይገባኝም ብዬ። ንስሐ ከገባችሁ ነፍስ አባቶቻችሁ ቁረቡ ካሏችሁ ምንም ያስፈራችሁ? ይህ ስጋና ደም ለበቃ ሰው አይደለም የተሰጠው። ማንም የበቃ የለም። ማንም የበቃ ሰው ከተፈለገ ስጋው ደሙ ጭራሽ እዚህ ቅዳሴ መቀደስ የለበት። የበቃ ሰው ከተፈለገ ማንም ብዙ ቦታ አስተምራለሁ፣ ማንም ከእመቤታችን ከቅድስት ድንግል ማርያም በስተቀር ማንም ለስጋውና ለደሙ የሚገባ የሚመጥን ማንነት የለም። ማንም ቢሆን ምክንያቱም ስጋው ደሙ ነፍስ የተለየው መለኮት የተዋሃደው። ይሄን ማወቅ አለባችሁ። ይሄን ያገኘ ማንም የለም። በዚህ ደረጃ የሆነ ማንም የለም። ግን ስጋው ደሙ ለማን ተሰጠ? ለኃጢአተኞች ተሰጠ። ራሱ እንዲህ ብሎ እንደተናገረ ኢመጻይኩ እጸው ጻድቃነ ለኃጥአነ ለንስሐ፣ የመጣሁት ጻድቃንን ልጠራ አይደለም። ምኖችን ልጠራ ነው? ኃጢአተኞችን ልጠራ ነው ለንስሐ። በእውነት ክብርና ምስጋና ለስም አጠራሩ ይሁን። ሊጠራን የመጣ አምላክ ይሄ ነው። ስጋው ደሙ ለነዚህ የተሰጠ ነው። መድኃኒት ነው።
መድኃኒት ነው። መድኃኒት የሚያስፈልገው ለታመመ ሰው ነው። ሥጋው ደሙ ምእመናን ለጻድቃን የሚሰጥ ሽልማት እኮ አይደለም፣ ለኃጢአተኞች የሚሰጥ መድኃኒት ነው። የበለጠ የሚያስፈልገው ለእኛ ለቁስለኞቹ ነው። አንዳንድ ሰው አለመቁረቡን እግዚአብሔር አይቶ የሚያጸድቀው የሚመስለውም አለ። ማለት መዳፈር አያስፈልግም ብዙም እኔ ስለማከብረው ነው የማልቆርበው የሚላል። ሥጋው ደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላቸው። መድኃኒት መጥቶ አለመቀበል እንዴት ለመድኃኒት ክብር መስጠት ሊባል ይችላል? ሰርግ ደግሳችሁ የከተማውን ሰው ሁሉ ጠርታችሁ ሰው ሁሉ ነጭ ለብሶ መጥቶ ከምግቡም ከመጠጡም ሳይበላ ሳይጠጣ እግዚአብሔር ይስጥልኝ ብሎ ቢወጣ ምን ነው አልበላም ስትሉት አክብሬ ነው ቢል ደስ ይላችኋል? አይለንም። ቅዳሴ እኮ ሰርግ ነው። ሙሽራው ክርስቶስ ነው፣ ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ ሥጋ ወደሙ ነው። አይ እኔ ኃጢአተኛ ነኝ ካልክ ለዛ እኮ ነው ተቀበል እየተባልክ ያለው። እዚህ መጽሐፈ ነገሥት ላይ ታዩታላችሁ እንጂ ከሱ አበሉም የተባለ አንድ የረሃብ ዘመን ምግብ ነበር። እንደዛ አረግ ነው የክርስቶስን ሥጋና እስማ ኃያላን ተብለን እንሸኘዋል። ስንት ቀን መጥቶ ሳንቀበለው ተመለስ። አይ እኔ እኮ መቁረብ ጠልቼ አይደለም ሥጋውን ደሙን መቀበል፣ ግን አሁን ሥጋውን ደሙን ተቀብዬ መልሼ ኃጢአት ልሰራ እችላለሁ፣ ልወድቅ እችላለሁ። ግን መጽሐፍ ቅዱስ እንዲህ አይልም። ከኔ ጋር በሉ ጠላቴ ሆይ ብወድቅ እነሳለሁ። እኛ ግን ምን ነው ብነሳ ወድቃ። መጽሐፍ ቅዱስን ገለበጥ ነው እኮ። እግዚአብሔር በነገራችን ላይ ለምን ወደቃችሁ አይልም እኮ፣ ለምን በደላችሁ አይልም። አሁን ክርስቶስ ሊፈርድ ቢመጣ ለምን ኃጢአት ሰራህ የሚል ይመስላል። ለምን ኃጢአት ሰራህ ለምን ለምን ንስሐ አልገባህም ነው የሚል። መውደቅ አዳማዊ ነው፣ ወድቆ ለመነሳት ግን ዲያብሎሳዊ ነው ይላል ቅዱስ ዮሐንስ። ቅዱስ ባስልዮስ ምን ይላል? እመቤቴ ሆይ የልጅሽን ሥጋና ደም ዛሬ ልቀበለው ነው። አንቺ እሱን ስትቀበይ የነበረሽን ንጽሕና አውቀዋለሁ፣ የኔ ርኩሰት ደግሞ አውቀዋለሁ። የአንቺን ንጽሕና ለእኔ አድርጊልኝ፣ ለሁላችን ታድርግልን። ቅድሳት ለቅዱሳን ይላል። ዓላማው ምንድን ነው? ቤተ ክርስቲያን እኛን ለማስፈራራት አይደለም። አንድ ሰው ለሥጋ ወደሙ ብቁ የሚሆነው ለሥጋ ወደሙ ብቁ አለመሆኑን በደንብ ካወቀ ነው፣ ካመነ ነው። ብቁ አይደለውም ስንል ያኔ ብቁ እንሆናለን። ስለዚህ ቤተ ክርስቲያን የምታስፈራራን እንዳይመስላችሁ፣ ልባችንን ነው የምትሰብረው። ኃጢአትን የሚሰራ ቢኖር ይወገድ ትላለች። አምላካችን ሆይ እንደ ቸርነት ነው እንጂ በቃ ይሄ ነው አይገባኝም ስትል ያኔ ብቁ ትሆናል። ቅድሳት ለቅዱሳን ቄሱ ቅድሳት ለቅዱሳን ሲሉ ምን እንላለን? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ቄሱ ሥጋው ደሙ ለቅዱሳን ነው የሚገባው ሲሉ እንዴ ካህኑ ምን ማለት ፈልገ ነው? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው፣ ቅዱስስ እንዴ ቅዱስ ሁኑ ትለናለህ? በምን አቅማችን ቅዱስ እንሆናለን ስንለው እንዲያ ከሆነማ ቅዱስ ነው ያላችሁት እግዚአብሔር ከማን ጋር ይሁን? ከእናንተ ጋር ይሁን። ይህን ጊዜ እጃችንን አንስተን እግዚኦ እንላለን። ስለዚህ ሁላችንን ለሥጋው ደሙ ያብቃል። ጸሎተ ቅዳሴያችን ላይ ወደ መጨረሻው ላይ ዲያቆኑ ነጽር ይላል። ነጽር ማለት ለይታ አስተውለህ ስጥ ማለት ነው። ሥጋው ደሙ ድርገት ሆኖ ሊወርድ ሊሰጥ እየተቃረበ ስለሆነ ዲያቆኑ ነጽር አማቹ የዲያቆን ነው እና አስተውለህ ስጥ ይላል። በዚህ ጊዜ ካህኑ ቅዱሳት ለቅዱሳን ቅዱስ የሆነው ሥጋውና ደሙ ለተቀደሱ ለተዘጋጁ ነው ይላል። ታዲያ ማን ነው የተዘጋጀ ነው? ሥጋውና ደሙ ቅዱስ የሆነው ሥጋውና ደሙ ለማን ነው የሚገባ? ለማን ነው ቅዱስ የሆነ? ማን ነው ሥጋውን ደሙን መቀበል የሚችል? በዚህ ጊዜ በተሰጦ ምን እንላለን? ዲያቆኑ ነጽር አለ፣ ካህኑ ቅዱሳት ለቅዱሳን አለ። ከዛ ተሰጦ ምን የሚል ነው? ቅዱሳት ለቅዱሳን ሲል ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እንላለን። ምን ማለት ነው? ቅዱስ ከእግዚአብሔር ሌላ ማን አለ? ቅዱስ አብ፣ ቅዱስ ወልድ፣ ቅዱስ መንፈስ ቅዱስ ነው። ሌላ እኛማ ቅዱሳን አይደለንም። ሥጋውን ደሙን ቅዱስ የሆነውን ለመቀበል እኛ አንችልም ይላል እንላለን፣ እንመሰክራለን ሁላችንም። ታዲያ ምን ይሻላል? ማንም ሥጋው ደሙ እየተዘጋጀ ነው፣ ግን እኛ ለመቀበል ቅዱሳን አይደለን፣ የበቃን አይደለን። እና ምን ይሻላል? ትተነው እንሂድ? ካህኑም ምእመኑም ትተነው እንሂድ? በቃ አይደለም፣ አያዋጣማ። እና ምን ይሻላል? እግዚኦ እንበል። እግዚኦታ ከዛ ቀጥሎ ነው የሚመጣው። እግዚኦ ማረነ ክርስቶስ፣ ማረና አንተ። እንዴ ወዴት እንሂድ? ምን እንሁን? ታውቀናለህ። መድኃኒት አድርገህ የሰጠኸው ለእኛ ነው በሽተኞች ስለሆን። ስለዚህ ማረን እባክህ ማረን። እግዚኦ ማረነ ክርስቶስ። በአብይ ዜማ በንዑስ ዜማ ተመላልሶ 41 ጊዜ የሚባለው ለዚህ ነው። አዎ ካንተ ምሕረት ውጭ ምንም ተስፋ የለንም። ማንም በቅቶ ሊቀርብ አይችልም። በቅቻለሁማ ካለ የመጨረሻው ክህደት ድፍረት እሱ ነው። ሥጋውን ደሙን ለመቀበል እኔ ብቁ ነኝ ካለ አይድረስ። እንዲህ ካለው ዲያብሎሳዊ ትዕቢት ይሰውረን። ይሄ የመጨረሻ ክህደት ማለት ይሄ ነው። አይድረስ ማለት ይሄ ነው።
ቀኖናዬን ፈጽሜያለሁ፣ ሱባኤን ጨርሻለሁ፣ እንደዚህ አድርጌያለሁ። ግድ የለም ለመቀበል አሁን እንኳን ካልን በጣም አደገኛው እሱ ነው። መቼም የበቃን አይደለንም። ስለዚህ እግዚኦ ብለን ለምነን ተማጽነን ከዛ በኋላ ደግሞ ጸሎተ ፍትሐት ካህኑ ያደርጋል። አሁንም ዲያቆኑ ከግዚኦታ በኋላ ምን ይላል? ለውስተ ንስሐ ሀለውክሙ አትቱ ርእሰክሙ፣ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ይላል። ያኔ መሬት ላይ እንወድቃለን። ካህኑ ጸሎት ያደርጋል። አምላካችን እግዚአብሔር ሆይ በንስሐ ውስጥ ወዳሉት ወገኖች ተመልከት፣ እንደ ይቅርታህን ብዛት ይቅር በላቸው፣ እንደ ቸርነትን ብዛት በደላቸውን አጥፋላቸው፣ ከክፉ ነገርም ሁሉ ጠብቃቸው፣ ሰውራቸው፣ የቀደመ ስራቸውን ይቅር ብለህ በሰላም ነፍሳቸውን አድን፣ ከቅድስት ቤተክርስቲያንህ አንድ አድርጋቸው እያለ ይጸለያል። ይሄ ጸሎት ይፈጸምልን ይደረግልን። ስለዚህ ይሄ ሁሉ የተዘጋጀው እኛ መቼም ልንበቃ ስለማንችል የእኛን ድካም ሸፍኖ እግዚአብሔር በምሕረቱ እንዲቀበለን የተዘጋጀውን ስጋና ደም በምሕረቱ ተቀብለን ሕይወት መድኃኒት እንዲሆንልን ነው። ስለዚህ አልበቃሁም የሚለው በጣም በውስጡ መልካም የሚመስል ግን በጣም አደገኛ ስህተት ነው። የተወደዳቸው እግዚአብሔር ቤተሰቦች እንዲሁ የእግዚአብሔርን ቃል መማር 1000 ጊዜ ወርቅ ነው። የተማረ ሰው መልካም ከሚመስሉ ግን ዲያብሎሳዊ ከሆኑ ሐሳቦች እንኳን ራሱን ይጠብቃል። ለስጋው ለደሙ ንጹህ ሰው ፈልግ ካላችሁኝ እኔ ከድንግል ማርያም በቀር አላገኝም። እሷን ብቻ ነው ንጹህ ሰው የማገኘው። ሌላው ሁሉ በእግዚአብሔር ቸርነት ነው። አንዱ በተግባር በድሏል፣ አንዱ በንግግር በድሏል፣ አንዱ ደግሞ በሐሳብ። ጻድቃን እንኳን እገሌ ገሌ ብዬ አባቶችን ስም ጠርቼ መንቀፍ አልፈልግም። ጻድቃን እንኳን ቢያንስ የሐሳብ ፈተና እንኳን ተፈትነዋል። ስለዚህ እንደዛ ከሆነ አንድ ሰው ንስሐ ገብቶ ይቁረብ፣ ተግባሩን ያቁምና ይቁረብ ነው እንጂ የተባለ አይ ንጹህ አይደለም እኔ አልቆርብም አንደኛዬን ነጽቼ ተው እንጂ መቼ ነው የምትነጻው? እስቲ አፈርን በውሃ ጠቡት ምን ይሆናል? እንደዛ አባቶቻችን አሁን እዚህ ሲተረጉሙ ህድግ ለና በሳኖ የጋየነን ሲተረጉም ይላል አፈር ቢያጥቡት ይነጻልን? እንዲሁም የኔ ሰውነት ከበደል አይነጻምና በደሌን ይቅር በለኝ እምንለው ለዚህ እኮ ሰው ከአፈር ተፈጥሯል። አፈር መሆናችንን አስብ ያለ ዳዊት ለዚህ ነው። አፈር ከጭቃነቱ ታጥቦ ሊጠራ አይችልም። የሰው ልጅ ከኃጢአት ጨርሶ የሚላቀቀው ተዋግቶ ነው። ለቅዱስ ቁርባን በሚገባ መጠን መዘጋጀት አንችልም። ሁላችን መቼም አንዘጋጅ። 80 ዓመት ቢሰጠን ለቅዱስ ቁርባን የሚገባ ህይወት ሊኖረን አይችልም። በቸርነቱ ነው የምንቀበለው። ልብ በሉ፣ በቸርነቱ ነው። ይሄንን ደግሞ በምን ታረጋግጡታላችሁ? ጌታ ሐዋርያትን ሲያጠባቸው ምናቸውን ያጠባቸው? እግራቸውን ብቻ አይደል ያጠባቸው። እግራቸውን አጥቦ ግን ምን ብሏቸዋል? እግሩን የታጠበ ሰው ሁለንተናውን ሊታጠብ አያስፈልገውም፣ እግሩን ከታጠበ ይበቃዋል ነው ያላቸው። ይሄ ማለት ምን ማለት ነው? በሚችለው ንስሐ መግባት የቻለ ሰው የማይችለውን ደግሞ እግዚአብሔር ያጠራዋል ማለት ነው። የማይችለውን እግዚአብሔር ያጠራዋል። በጥቂቱ እናንተ ታጠቡ፣ እግዚአብሔር ግን ሁለንተናችሁን ንጹሐን ያደርገዋል። እናንተ ንስሐ የገባችሁት በገቢር ባደረጋችሁት ኃጢአት ነው አይደል? በሐሌው ያደረጋችሁት ደግሞ ንስሐ ያልገባችሁበት ኃጢአት አለ። ያንን ጨምሮ እግዚአብሔር ይቅር ይላችኋል ማለት እኮ ነው።